እንግዲህ አደያችን ከአባቷ አምልጣለች ማለት ነው። ምናልባት ሊይዟት ይችላሉ፣ ነገር ግን አምልጣለች። እናቷ ይዛት ሄዳለች ማለት ነው። እንዳያችሁ በአባቷ በማምለጧ ደስ ይለኛል። ያው ቶሎ ብላ ወደ አዲስ አበባ ካልተመለሰች ድጋሜ እንዲያስሯት ያስሯታል ማለት ነው። ይይዟታል። ከያዟት ደግሞ መጥፎ ነው። እንግዲህ እንደዚህ አይነትም አባት አለ ለማለት ነው እያሳዩት ያሉት። እንግዲህ ገጠር ላይ የሚፈጠር ነገር ነው። እናት ደግሞ ለልጇ እንዴት እንደምትሆን አደይ እናት ላይ አይታችኋል። ሌሊ ደግሞ እርግጠኛ ሁኝ የምነግራችሁ ያቺ የተረገመች እንትን የሆነ መድኃኒት ሰጥታት ነው እንደዚህ የሆነች እንጂ በሰላሟ አይደለም። በነገራችን ላይ በረከትን ሳላደንቀው አላልፍም። እንግዲህ ያ ሁሉ እያለችው ልቡ በጣም እየተሰበረ ባቡሬ እንግዲህ ታግሶ እንግዲህ ፍቅር ማለት እንደዚህ ነው። እስከ መጨረሻው መጋፈጥ ነው። ዴቭ ደግሞ እንግዲህ ጉዱን አላወቀም። ዴቭ ሲሰማ ምን እንደሚል አላውቅም። ያው እስከ መጨረሻው አዴና ዴቭ ይለያያሉ። አብሮ የሚሆኑ አይመስለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። መጥቼ ያላችኋለሁ። ዛሬ ደግሞ አዴን ይዤላችሁ መጥቼ ያለው። እንግዲህ የአዴ ወዳጆች ይቅርታ በሷ መስራት ትንሽ ትቼ ነበር ቆይቼ ነበረ። እንግዲህ አሁን ተመልሼ ያለው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ ተከታተሉኝ። እንግዲህ ብዙዎቻችሁ አዴና ዴቭ እንዲጋቡ ትፈልጋላችሁ ከኔም ጭምር ማለት ነው። አንድ ላይ እንዲሆኑ እንፈልጋለን። ነገር ግን የእነሱ ፍቅር ፈተና የበዛበት ፍቅር ነው ማለት ነው። በጣም ፈተና መከራ የበዛበት ፍቅር ነው። እንግዲህ ተሳካልን፣ አሁን ልንጋባለን ሲሉ እንግዲህ ዋና የፈሯት እናቷ ነበረች እና አባቷ ነበረ። አባቷ በብልጥነት እሺ ፈቅጅ ያለው ብሎ እንዲደራት ጠራት። ሀገር ከሄደች በኋላ ግን ለሌላ ሰው እንዲደራት ነው የሰማችው አደይ። እናቷም ደግሞ ዴቭን አታገቢም በፍጹም ምክንያቱም እህትሽ ታፈቅሯለች ብላት ነበረ። እኔ መጀመሪያም ላይ ብያቸዋለሁ እህቷ ስለምታፈቅረው አደይ አታገባውም ዴቭን በቃ እሷ መሀላቸው ስላለች ነገሩ ይብላሻል ብያችሁ ነበር። አደይ ሂዶ ሲመለስ እንግዲህ ብርሃን የሆነችው ነገር አይታችኋል። የአደይ እህት እንግዲህ ብርሃን ስላፈቀረችው እናቴ ደግሞ ሁለት እህትማማሞች አንድ ወንድ ሲያፈቅሩ አንዷ ትጎዳለች በሚለው ነው። ምክንያቱም አሁን አደይ ብታገባው ነገ ላይ የሚፈጠረው ነገር ስላሳሰባት ነው። እናቷም አይሆንም ያለችው ትክክል ናት። ምክንያቱም እኔ ማፈቅረው ሰው እህቴ ብታገባው እህቴ ቤት ስሄድ የሚሰማኝ ስሜት በየጊዜው ልቤ መሰበር ማለት ነው። ስለዚህ ያ ከሚሆን መተውን የተመረጠ ነው። ስለዚህ ብርሃኔ ዴቭን ማግባት የለባትም በዚህ አይነት ማለት ነው። ስለዚህ ያው እናቱ ምናልባት አሁን የአባትዮ አቋም ስላዩ አባትዮ አይተዋትም በሚል አምልጣ ከተማ ከሄደች ምናልባት አግቢ ብሎ ከፈቀዱላት ነው እንጂ እናትዮ አላቅም። እንግዲህ ያው ዶክተርም አዴን እያፈቀራት ነው። በአዴ ፍቅር ክንፍ እያለ ነው። ሩታዬ ደግሞ በዶክተሩ ፍቅር ክንፍ ብላለች ትላላችሁ። እንግዲህ ዳይመንድ ተበልተሃል፣ ምንም ማድረግ አይቻልም። ዳይመንድ ተበልተሃል። እንግዲህ ባቡር ደግሞ በጣም ነው የሚያሳዝኑት። እንግዲህ የእነሱም ፍቅር ፈተና ላይ ያለ ነው የሚመስለው። እንግዲህ ያቺ ቤዛና ሌሊን ምን እንዳረጋት ቸት ባናቅም እንግዲህ ያቺ ሌሊ ማናት ለሌሊ ያቺ ቤዛ ናት። የሆነ መድኃኒት ሳሰጣት አይቀርም እንደዚህ የሚያረጋት ነገር። ለነገሩ ጭንቀትም ሊሆን ይችላል። በዚህ ልክ ግን ጭንቀት አያረጋትም። ያው እርግጠኛ መሆነው ቤዛ የሆነ መድኃኒት ሰጥታታለች። ምክንያቱም እሰራልሻለሁ እያለቻት እየፎከረችባት ስለነበረ ማለት ነው። የሆነ መድኃኒት ዶክተሩ ሳያቅ ሰጥታት ነው እንደዚህ የሆነች እንጂ ሌሊ በሰላሙ አይደለም። ማለት በቃ የምትወዳቸው ሰዎች ሁሉንም ረስታለች እያለች ነበር። እና ያን ነገር ነው የፈለገችው ነገር ተሳክቶላታል። ነገር ግን መጨረሻው ላይ ደግሞ ካያችሁ ዶክተሩም ላይ የሌሊ ውጤት ይመስለኛል ወይም የምርመራ እንትኗ ይመስለኛል ዶክተሩም ላይ ሰርቃ ወስዳለች ቤዛ። እንግዲህ የቤዛ ወንድምም ሌሊ ቤት የሆነ ዶክመንት ሰርቆ ወስዷል። እንግዲህ በእሷ ምን እንደሚፈልጉ ባናቅም የቤዛ ወንድም የወሰደው እኔ የሚመስለኝ የቤቷ አክስቷ የፈረመችላት ወረቀት ይመስለኛል። ዶክመንቱ የቤቱ ዶክመንት ይመስለኛል። እንግዲህ እሱ ወስዶ ለዛ ልጅ ይሰጠዋል።
ለገጀራው ማለት ነው። ገጀራው ደግሞ ያው ላክስቷ ሰጥቶ ብር ይቀበላል ማለት ነው። ያ ነገር ይመስለኛል የተፈጠረውና እንግዲህ ሌሊት ትዳን ለምለም በዚህ መቀጠል የለባትም ነው የምለው እኔ። ድና ነገራቶች እውነታቸው መውጣት ያቺ ቤዛ ደግሞ መጋለጥ አለባት። ምክንያቱም ዶክተሩ አምኗት ነው እዛ ጋር ያስገባት። ነገር ግን እሷ ለጥቅም ነው የገባችው። እሷና ብር ወንድሟና ቤዛ በብር ማንም አይችላቸውም። የሰው ህይወት ተበላሽ አልተበላሽም ለነሱ ቦታቸው አይደለም። ስለዚህ ቤዛ በተጋለጥ ፋይነኝ እኔ ከዚህ በላይ ባትቀጥል። ሌሊት ደግሞ ትዳንልን እንደ የባቡሬ ጭንቀት ለራሱ አልቻልነውም በዚህ ልክ። አረ አይደለም እሱ እኛ ራሱ ልባችን ተሰበረ። ሌሊ እንደዛ ስትናገረው አሁን በባቡሬ ፊት ከዶክተሩ ጋር እንደዛ ልጥፍ ስትል ምናምን፣ አረ ይከብዳል እናንተዬ። እንዴ ይመለስ፣ ወደ ድሯችሁ ተመለሱ። አንፈልግም።